ሰላም 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 ጤና ይስጥልን ውድ የአገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ አማን፣ ጤንነታችሁ ሁሉ መልካም። ለቤቴ አዲስ ከሆናችሁ ላይክ በማድረግ ሰብስክራይብ በማድረግ አመሰግናለሁ። ወደ ቪዲዮ እንሄዳለን፣ ተከታተሉ። እንግዲህ ቡኳችን ተነስቷል ማለት ነው። ውድ ቤተሰቦቻችን እንግዲህ እንጀራ ቡኳችን እንግዲህ ተነስቷል። አሁን እንጀራ ሊጋገር ነው እንግዲህ ቤተሰብ እንግዲህ እንደዚሁ በደንብ እናደርሳለን። ውድ ቤተሰቦቼ ማለት ትንሽ ውሃ እንዳታበዙት። እንጀራ እንግዲህ ዛሬ እንግዲህ ውድ ቤተሰቦች ይሄ እንግዲህ ለበዓል ነው። በዓል ላይ አትርሱት ቤተሰብ። እንደዚህ ወፍራምም አይባልም፣ መካከለኛ መሆን አለበት። መካከለኛ ካደረጋችሁ ጥሩ ነው ብዬ አስባለሁ። እንጀራችን እንጋግራለን ቤተሰብ። እንግዲህ ምጣዳችን ይኸው እንጀራ እንግዲህ የውድ ቤተሰቦቻችን የፍርኖ ዱቄት እንጀራ እንግዲህ ይኸው በእንደዚህ መልኩ እንግዲህ እንጀራ ከየት ልብላ እንዴት ልብላ እንዳትሉት። ኦኬ በእንደዚህ መልኩ እንጀራ ማስራት ትችላላችሁ። ቆንጆ የሆነ ምርጥ እንጀራ ማለት ነው። እንጀራችን ወጥቷል ቤተሰብ። እንግዲህ እንጀራ በወጥ እንጀራ ይሄ ምስል እንጀራ ነው የሰራሁት። እንግዲህ ይሄ እንግዲህ ከፍርኖ ነው እንግዲህ ከፍርኖ እንግዲህ እንጀራ እንዳይዝባችሁ
ሞያሽ ይዘረዝራልሽ በሉት። ቤተሰብ እንግዲህ ቅድም እንዳያችሁት ነው ያው የሰራሁት ከፍርኖ ዱቄት ነው ማለት ነው። ያው እንግዲህ አይታችኋል ሙሉ በሙሉ እንዴት እንደሰራሁት እና በቀላል መንገድ በእንደዚህ መልኩ ሰርታችሁ እንጀራ ቤት ውስጥ መጠቀም ትችላላችሁ። ያውም እንደው ጮጋራ ያላችሁ ቤቶች ማለት ጮጋራ የምታመሙ ቤቶች ካላችሁ ማለቴ ዛሬ ካቦካችሁ ዛሬም ሰርታችሁ ማለት መጠቀም ትችላላችሁ። 2 ቀን 3 ቀን ካደረ በኋላ ጮጋራ ያነሳልና እኔ ሞክሬያለሁ። እንግዲህ ይሄ ዛሬ ነው የወካሁት፣ ጠዋት ነው ያቦካሁት፣ ከሰዓት ነው የሰራሁት ማለት ነው። ምንም እንትን አይልም፣ በጣም ይጣፍጣል ማለት ነው። ሞክሩት ሰርታችሁ እናንተም። እኔ ሞክሬያለሁ እንደምታዩት ነው እንግዲህ የሰራሁት እና እናንተም ሞክሩት ለማለት እወዳለሁ። ብዙ ጊዜ እንጀራ ብለን ከኦርደር እናደርጋለን የኢትዮጵያ ሱፐር ማርኬት ፈልገን ከኢትዮጵያ ሱፐር ማርኬት ኦርደርን ስናደርግ ጣዕም የለውም፣ ምንም ጣዕም የለውም ማለቴ በቃ የሆነ ደስ አይልም። ስለዚህ ማለት የፈለኩት እኔ እናንተ ሰርታችሁ ተጠቀሙት በእንደዚህ መልኩ በቀላል መንገድ ማለት ነው። ችግር የለውም። ዱቄት ትገዛላችሁ፣ ትንሽ ለብ ታድርጉታላችሁ። ከዛ ጸዴ እንጀራ ነው ሰርታችሁ የምትጠቀሙት። የምሬ ነው የምላችሁ። ማለት አሁን ከኢትዮጵያ ሱፐር ማርኬት ቅዳሜ ይገባል እንጀራው ከኢትዮጵያ ገዛን ካመጣን በኋላ የሆነ ጣዕሙ ራሱ ደስ አይልም። የሆነ እንጀራ አይልም። የሆነ እንትን ይላል፣ ይደብራል ጣዕሙ ራሱ ማለት ነው። እና እኔ ማለት አሁን የፈለኩት እናንተ እንደዚህ ሰርታችሁ ቤት ውስጥ በራሳችሁ አይታችሁ ሰርታችሁ በራሳችሁ እጅ ሰርታችሁ ጤናማ የሆነ ምግብ ብትመገቡ የተመረጠ ነው ብዬ አስባለሁ። እንደዚህ የኔ ጓደኛ ቄዳ ከኢትዮጵያ እንጀራው የገባ ቅዳሜ ነው። እሷ ደግሞ እሁድ ዕለት እንግዲህ እረፍቱን አይደለ እሁድ ዕለት እንግዲህ በቃ እንትን አድርጋለሁ ብላ በጣም በጉጉት ነው የገዛች። ታመመች፣ ከበላች በኋላ ማለት ነው ታመመች። እና ቅዳሜ እንጀራ ይገባል አስቡት። ከዛን የሚመጣው እንጀራ ራሱ ጣዕም የለውም። በጣም እንትን ነገር ነው እና ብራችሁ አውጥታችሁ እንዳትታመሙት እንደዚህ ሰርታችሁ ተጠቀሙት። ምንም እንደው ይሄ ነጭ ዱቄት እንጀራ ይሻላል። ኢትዮጵያ እንጀራ ገብቷል ብለን ገዝተን ብንመገብ ላይ እንደዚህ ነጭ ሽንኩርት ምንድነው ይቅርታ ነጭ ዱቄት ገዝተን ብንጠቀም በእጃችን ሰርተን ብንጠቀም የተመረጠ ነው ብዬ አስባለሁ። ነጭ ሽንኩርት እንትን እያረኩ ስለሆነ ነጭ ሽንኩርት ስሙን አወጣሁት። ወይ ቀልቢ ወይ የሰው ልብ ነጭ ሽንኩርት እጄ ላይ እንትን ወጤ ለመስራት እያስተካከልኩ ነበር እና ነጭ ሽንኩርት ብዬ ጠራሁት። አይገርማችሁም?